ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ረቡዕ ሚያዝያ 1 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያን ባለሀብቶች በተለያዩ ዘርፎች እንዲሳተፉ ጅቡቲ ጠየቀች። የኢትዮጵያ ወሳኝ ወደብ አገልግሎት ሰጪ የሆነችው ጅቡቲ ለሁለተኛ ጊዜ እያደረገች ባለው ከፍተኛ የኢንቨስትመንት ጉባኤ ላይ የኢትዮጵያ ባለሀብቶች ቱሪዝምን ጨምሮ በተለያዩ ስራ ዘርፎች ቢሰማሩ ደስተኛ መሆኗን አስታውቃለች። የጅቡቲ ሉዓላዊ ሀብት የበላይ ኃላፊ የጅቡቲ ስኬት የኢትዮጵያም ስኬት የጅቡቲ ስኬት ነው በማለትም የሁለቱን ሀገራት ትብብር በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅሰዋል። ጅቡቲ በኢትዮጵያ የጸጥታ፣ የደህንነት፣ ኢኮኖሚና የማህበራዊ ጉዳዮች ላይ ያላትን በጎ ሚና እያደገ ስለመሄዱም ይታመናል። ሀገሪቱ የምትገኝበት ወሳኝ አቀማመጥ ሀያላኑ ሀገራት የጦር መንደር ገንብተው ጥቅማቸውን እንዲያስጠብቁባት፣ ኢትዮጵያን የመሰሉ የባህር በር የሌላቸው ሀገራት ደግሞ የውጭና የገቢ ንግድን እንቅስቃሴያቸውን በዚች ሀገር ላይ እንዲመሰረቱም አድርጓታል። የጅቡቲ ሉዓላዊት የሀብት ዋና ስራ አስፈጻሚ ስሊም ፍሪያ ጅቡቲ በወደብ አገልግሎት ረገድ ለኢትዮጵያ የያዘችው ቀጣይ እቅድን በተመለከተ ኢትዮጵያን ከወደብ አገልግሎት ባለፈ በኢንቨስትመንት ቢሰማሩ እንፈልጋለን ብለዋል። ኢትዮጵያ አንደኛ አጋራችን ናት። ኢትዮጵያ ለጅቡቲ ወንድም ጎረቤት ሀገር ነች ብለዋል። ከዚህ ባለፈ ግን በታሪካዊ ግንኙነትም ቀዳሚ ሀገር ናት ሲሉም ገልጸዋል። የጅቡቲ ስኬት የኢትዮጵያ ስኬት ነው፣ በተመሳሳይ የኢትዮጵያ ስኬትም የጅቡቲ ስኬት ነው ሲሉም ገልጸዋል። ስለዚህ እጅ ለእጅ ተያይዘን መስራት አለብን። እናም በከፍተኛ ደረጃ ከዚህ የተሻለ ግንኙነት ሊኖር አይችልም ብለዋል። የኦሮሞ ነጻ አውጪ ሰራዊት ከፍተኛ አዛዥ መገደላቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። የኢትዮጵያ መከላከያ ሰራዊት በታንዛኒያ የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ኦነግና ኦነስ የድርድር መድረክ ላይ ከተሳተፉት ከፍተኛ አመራሮች አንዱን መግደሉን አስታውቋል። የሀገር መከላከያ ሰራዊት ሾዴ የተባለ የሸኔ መሮ ዋና ሰው የኦነስ ከፍተኛ አመራር ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ውስጥ መገደሉንም ነው ያስታወቀው። ከፍተኛ አመራሩ እንደተገደለበት የተነገረው ታጣቂ ቡድኑ ኦነግና ኦነስ ማረጋገጫም ሆነ ማስተባበያ እስካሁን ድረስ አልሰጠም። የኢትዮጵያ የሀገር መከላከያ ሰራዊት ሾዴ በሚባል ስሙ የሚታወቀው የኦሮሞ ነጻነት ሰራዊት ኦነስ አመራር መግደሉን ያስታወቀው ባሳለፍነው መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ ነው። መከላከያ የኦሮሞ ነጻነት ሰራዊት ዋና አዛዥ የጃል መሮ ወይንም ኩምሳ ድሪባ የቀኝ እጅ ያለውን ግለሰብ ከዚህ በፊት ታንዛኒያ ዳሪ ሰላም ውስጥ በተዘጋጀው የኦነስና የኢትዮጵያ መንግስት የድርድር መድረክ ላይ መሳተፉንም ነው ያመላከተው። መከላከያ በመግለጫውም ጃል ሾዴ የተገደለው ከተጠቀሱት ስፍራ ተነስተው ሱጌ ወደ ተባለ አካባቢ በሞተር ሳይክል በመንቀሳቀስ ላይ ሳለ እንደነበረም ነው ያስታወቀው። ኢትዮ ቴሌኮም ሁለተኛውን እጅግ ፈጣን ኤሌክትሪክ መኪና ባትሪ መሙያ ጣቢያ አገልግሎት በአዲስ አበባ አስጀመረ። ስራ የጀመረው ሁለተኛው ጣቢያ ከመገናኛ ቦሌ መንገድ አንበሳ ጋራጅ ፊት ለፊት እንደሚገኝ ተገልጿል። ይህ ጣቢያ የአውሮፓ ስሪት የሆኑ መኪኖችን ኤሌክትሪክ ኃይል መሙላት የሚያስችል እጅግ ፈጣን አቅም ያለው ነው ተብሏል። የኤሌክትሪክ መኪና መሙያዎቹ በ1 ሰከንድ 1 ኪሎ ሜትር ለመጓዝ የሚያስችል ኤሌክትሪክ ኃይል በመሙላት በ15 ደቂቃ ውስጥ 100% ወይም ኤሌክትሪክ ኃይል የመሙላት አቅም እንዳለውም ኩባንያው አስታውቋል። በሰው ሰራሽ አስተውሎ AI ቴክኖሎጂ የባትሪ መስፈርቶችና የደንበኞችን ትዕዛዝ በመተንተን የባትሪው ደህንነት የተፈተሸ የተሽከርካሪ ባትሪ በሚችለው ፍጥነት ቻርጅ እንደሚያደርግም ተመላክተዋል። ኩባንያው ቀደም ሲል 16 መኪኖችን ማስተናገድ የሚችል ጣቢያ ወደ ስራ ያስገባ ሲሆን ከየካቲት 2017 ዓ.ም ጀምሮ ከ14280 የኤሌክትሪክ መኪኖች በ366574.72 ኪሎዋት ኃይል ቻርጅ ማድረግ እንደቻለ ማመላክተዋል። አዲሱ የመሙያ ጣቢያ 4 እጅግ በጣም ፈጣንና 12 በጣም ፈጣን መሙያዎች ያካተተ ሲሆን ይህም ያሉን የኤሌክትሪክ መኪና መሙያ ጣቢያዎችን የማስተናገድ አቅም ወደ 32 ለማድረስ አስችሏል ነው የተባለው። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! አቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅብዎ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ደቡብ ሱዳን የኔ ያልሆነ ዜጋን አልቀበልም ማለቷን ተከትሎ ከአሜሪካ ቪዛ መሰረዟን ተገለጸ። በመሆኑም ደቡብ ሱዳን ይህንን በማለቷ ከአሜሪካ ቪዛ መሰረዝ አግባብነት እንዳልሆነ ማስታወቃለች። ደቡብ ሱዳን በመላው ዜጎቿ ላይ ከአሜሪካ ቪዛ መሰረዟን በመግለጽ ጉዳዩ ከሌላ አፍሪካ ሀገር ዜጋ ጋር የተያያዘ ክስተት ነበር ስትል ወቅሳለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢ ቅዳሜ ዕለት የቪዛ እገዳውን ያስታወቁት ደቡብ ሱዳን ከአሜሪካ የሚመለሱ ዜጎችን አልቀበልም በማለቷ ነው ብለዋል። የደቡብ ሱዳን የውጭ ጉዳይ ሚኒስቴር በምላሹ ግን ከአሜሪካ የተባረረው ሰው ወደ ደቡብ ሱዳን መግባት የተከለከለ የዲሞክራቲክ ሪፐብሊክ ኮንጎ ዜግነት ስለነበረው እንደሆነም ገልጸዋል። ሚኒስትሩ አክሎም ግለሰቡ ለተጨማሪ ሂደት ወደ ላኪው ሀገር ተመልሷል ብለዋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር ወደ ዋይት ሀውስ ከተመለሱ በኋላ ጸረ ኢሚግሬሽን ላይ ዘመቻ ማድረጋቸው ይታወሳል። ይህም አሜሪካ ከአንድ ሀገር የመጡ ፓስፖርት የያዙ ሰዎችን ሁሉ ኢላማ ስታደርግ የመጀመሪያ ጊዜ ነው ተብሏል። ትራምፕ ያደረጉት በጅምላ ማፈናቀል በምርጫ ቅስቀሳቸው ወቅት ቃል የገቡት እንደነበርም ይታወሳል። ሩቢ በመግለጫቸው ዩናይትድ ስቴትስ የዓለም አዲስ ሀገር የሆነችውን የደቡብ ሱዳን ማንኛውንም ዜጋ ወደ አሜሪካ የመግቢያ መደቦችን እንደምታግድም ተናግረዋል። በመጨረሻም ዩክሬን ለሩሲያ የሚዋጉ 2 የቻይና ዜጎች መያዟን አስታወቀች። የዩክሬን ጦር በምስራቅ የዩክሬን ዶኔትስክ ግዛት ለሩሲያ ሲዋጉ የነበሩ 2 የቻይና ዜጎች መያዙን ፕሬዝዳንት ቮልዲሚር ዜሌንስኪ ገልጸዋል። በሩሲያ ጦር ውስጥ ያሉ የቻይና ወታደሮች ቁጥርም ከፍ ያለ መሆኑንም የስለላ መረጃን ዋቢ አድርገው ዜሌንስኪ ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር በዩክሬን ግዛት ላይ የሚዋጉ የቻይና ወታደሮች የቻይናን የሰላም አቋም ጥያቄ ውስጥ ያስገባ ነው ብለዋል። ይህንን ተከትሎ በኪየቭ የሚገኘው የቻይና ኤምባሲ ልዑክ ማብራሪያ እንዲሰጥም መጠራቱን ሚኒስትሩ አክለዋል። የጉዳዩም ቻይና ለሩሲያ የሰው ኃይል እያቀረበች ነው የሚለው ከዩክሬን የቀረበባት የመጀመሪያ ይፋዊ ክስ መሆኑን ቢቢሲ ዘግቧል። ይሁን እንጂ ዩክሬን ላቀረበችው ክስ ከሞስኮ ወይንም ከቤጂንግ የተሰጠ አፋጣኝ ምላሽ አለመኖሩን ዘገባው አክሏል። የዩክሬኑ ፕሬዝዳንት በይፋዊ ኤክስ ገጻቸው ባወጡት መግለጫ ወታደሮቹ በዩክሬን ምስራቃዊ ዶኔትስክ ክልል ሐሰተኛ መታወቂያ ሰነዶችን ይዘው ተገኝተዋል ብለዋል። በመሆኑም የዩክሬን ጦር ከ6 የቻይና ወታደሮች ጋር ተዋግተው 2ቱን ማርከው እንደወሰደም ዜሌንስኪ ገልጸዋል። ዜሌንስኪ አክለውም ከነዚህ በተጨማሪ በርካታ የቻይና ዜጎች በወራሪው ክፍል ጦር ውስጥ እንዳሉ የሚጠቁሙ መረጃ አለ ብለዋል። ይህም ሩሲያ ከቻይና ከሌሎች ሀገራት ጋር በቀጥታም ሆነ በተዘዋዋሪ በዚህ ጦርነት ውስጥ ጣልቃ መግባቷንና ፑቲን ጦርነቱን እንዳይቆም ለማድረግ እንዳሰቡ ግልጽ ማሳያ ነው ሲሉም ዜሌንስኪ አክለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታም አያሌው ነበርኩኝ። ሰናይ ቀን